እዝራ አቤት። ውይ አረ በስመ አብ አንተ ልጅ እንደው በቃ የኔ ጭራቅ ፊልም ማየት አላቆምማል። አረ ጭራቅ እኮ አይደለም ይሄ። ዝም በልና ዝጋው ሻው። የምርማ የሁሉንም ጭራቅ ስትይኝ እኮ እኔን ማየት የጀመርኩት። ዝጋው። ያው ከዚህ በኋላ እንደው አንድ እንደዚህ ሰይጣናዊ ነገር ስከፍት ባይ። አረ ምን አይነት ሄሎ ሄሎ በቀሉ ሄሎ አይናለም የውልሽ ትኩስ ወሬ ነው ይዤ የመጣሁት። ምን? እኛ ሰፈር ያለው የሀብታም ግቢ ባለቤቷን ታውቂያታለሽ? አዎ አውቃታለሁ። የውልሽ እሷ የገዛ የቤታቸውን ሰራተኛ ብር ሰርቀሽኛል ብላ መጠርጠር። እሺ ከዛ ብትጠይቃት ብትላት ብትሰራት እኔ ያልነካውም ብላ መሸምጠት ሰራተኛዋ። ኧረ ተይ። ከዛ ፊት ለፊቷ ባገኘችው ቢላ ይዛ አንገቷንና አይኗን ወቅታ ግድል። በእውነት? አዎ። በዛ ላይ ለባሏም ስትነግረው እሱ እንዴት እንደዚህ ታረጊያለሽ ብሎ ቢናገራት እሱንም ይዛ በመጋዝ ቁርጥ አርጋ ገደለችው፣ ሁለቱንም በባልዲ። እና እሺ ከዛ ተያዘች? አዎ። እሱ አይደል የሚያናድደው? ተያዘች። ይሄ ሁሉ ነገር አልፋ? አዎ ሲያናድድ። አረ እንዴት ያናድዳል በእናትሽ። እኔማ ተቃጠሉ። እኔ ራሱ ይሄ ቱክቱክ ነው ቲክቶክ የሚሉትን ነገር ልጅሽ አልከፈተልሽም? ከፍቶልኛል። አዎ እሱ ላይ እኔ ሀበሻም አይመስሉኝም የሆኑ ሻንቀላዎች ናቸው። ባልየው ሚስትየውን ጎሳዬን ተሳደብሽ ብሎ ሙሉ ቤተሰቦቿን ከሷ ጭምር እረዳ ያደረጋቸው። ከዛ ደግሞ እሱ አይገርምሽ የሚስትየው ወንድም አመለጠ። እሺ መንገድ ላይ አስፓልት ላይ በመፍለጫ እያክለፈለፈ እጁን እሰይ እግሩን እሰይ እጁን እሰይ። እኔ እንዴት እንደተዝናናው ምን እንደሆነ አላውቅም። እኔ ጋር ግን እንዲህ የሚያስቁ ነገሮች አይመጡም። አይመጣልሽም? አዎ እንዳለ ልጅ የሚያያቸው ጭራቆች ነው የሚመጡት። ውይ እሱም ማሪያው የኔ ልጅ ራሱ በቃ እንዳለ የሚከፍተው ነገር ጭራቅ። ስልኬንም ቢስለው በቲቪው በቃ ስልኬንም ማን ያልሰጠም ብዬ የራሴን መዝናኛ ነው ማየው። ውይ እኔ ራሱ እንዳንቺ አይነት መዝናኞች ቢመጡልኝ ምን አባታኛል። አይ ምን ሄሎ ሄሎ፣ እንዴት ነህ? ደህና ማልበል። የበቀሉ ልጅ ነህ አይደል? አዎ ነኝ። አጠገብህ ካለች አንዴ ትሰጥልኛለህ? ፈልጊያት ነበር። እሺ እማዬ ሰው ይፈልግሻል። ማን ነው? ሄሎ ማልበል። አዎ ነኝ። ኩራባቸው የኛ እስክጨርሽ በቃ ሽንት ቤት ደርሼ መጣሁ። ወይኔ እኔ አፈር ልብላ። እንዴት ነህ ታዲያ? ህይወት እንዴት ነው? አገባህ? አረ እማዬ ቆየሽ እኮ እንዴ። ሁለት ልጅ ጎብዘሃላ እማዬ? አዎ እኔም ወልጃለሁ። አዎ ባሌ ይሰራል፣ እኔ ቤትም ቤት ነኝ። ሁለት ከብቶች አሉ፣ እነሱን እረኝነት ነው። አንዷ አስታገዘኛለች፣ ትሻላለች። ወይ ወንድ ልጅ። አረ ምንም ብክነት ነው፣ ሴቷ ትሻላለች። አዎ ያንተ ወንድ ናቸው። ያው አንተም እኮ አይናለም ከተዳረች በኋላ ጠፋ። ሺትር ገጠንስ አግኝተሃት ታውቃለህ? አገባች? ወይኔ እንደዛ እኔ ወንዶች የደረሱበት አልደርስም እንዳላለች። ወይ እማዬ፣ ወይ ባንቺ ስልክ እንዲደውልልሽ ላድርግ? ስልኬን ስጪኝ። እሺ 1979 ጨረስን። 1980 One eternity later እሺ ቻው፣ ከተመቸኝ እንገናኛለን እንግዲህ። እሺ እንካ እማዬ፣ እንኳን ተወለድሽ። ዛሬ ልደት ይሻላል። መልካም ልደት። እኔ ራሱ እኮ የልደቴን ቀን አላውቀውም። ከየት አወቅ? አባዬ ነገረኝ። ውዴ ከዚህ በፊት ነግሬሽ እንደሆነ አላውቅም። ምን እየሆንክ ነው? ኧረ አንቺ ሴትዮ ሰልጠኝ። አንድ ቀን እንኳን አራዳቶኝ ብቻ ተይው። እንኳን ተወለድሽ። ማን ነግሮህ ነው የልደት ቀኔ? ተይው እሱንና ስጦታውን ክፈችው። ምንድን ነው? ስኳር ቤት ውስጥ አለ አይደል? ሌላ ምን ያደርጋል? አለ እንዴ? ቤትህን ራሱ አታውቅም። ስንት ቀን ነው ዘይት አልቋል ብዬ ነገርኩ። ወይኔ በጣም ይቅርታ። የውሻውን ዘይት ይዤ እመጣለሁ። ተወው። ምን የቤትህን ጉዳይ እኔ ነኝ የምነግርህ? እሺ ሙሉ የቤቱን አስቤዛ እገዛለሁ። ሚጣን የሚያስፈልገውን አሳይ። ቆይ አንዴ እማዬ፣ ይኸው እንኳን ተወለድሽ። አንቺው ምንድን ነው ሽፎን? አረ ምን አይነት ችጋራም ናችሁ! አሁን እኔ እንደው እናትሽ አይደለሁም? ምን ችግር አለው? ጥበብ ገዢልኝ። ወይኔ ጉዴ! እማዬ እሺ ከዚህ በኋላ የሚታጠቡትን ልብሶች ለ1 ዓመት ራሴ ብቻዬን አጥባለሁ። ስራሽ እኮ ነው። ጭራሽ 2 ዓመት ይልኝ መሰለሽ? እንደውም 2 ዓመት አድርጌዋለሁ። እሺው ምንድነው እናድርገው? እናት አይደለሁም እንደ ሰራተኛ እያሰቃየሁ። እማዬ ምንድነው? ያው እኔ እንደነሱ እንዳልሆንኩ ታውቂያለሽ አይደል? ትሽ ሁላችሁም ያው ናችሁ። ይኸው ይሄ ትንሽ የቆየ ያረጀ ልብሴ ነው እና ከፈለግሽ አቧራ ማንሻ፣ ከፈለግሽ ሞልቢያ ጨርቅ አድርጊው። እንኪ። የምርህን ነው? አዎ። ወይኔ ልጄ፣ እንደው ከነዚህ የጋጋሞች አንተ ትሻለኛለህ። እኔማ ቤተሰብ አይደለሁም ባዳ ነኝ ብዬ ተቀብዬ ነበር። ምንድነው ያልካት? ተናገር። እንጃ ግን ልብሱ ከታጠበ ትንሽ ቆይቷል። ወይ ሰራፎሉ
እና እንዴት ነህ? ደግሞ ምን አስበህ ነው በዚህ ሰዓት የመጣው? የሆነ ነገር ልነግርህ ብዬ። በረከት አቤት። ሂድ እስኪ ሻይ ቅጠል ገዝተና ትልቁን። እሺ ከኔ ጋር ትሄዳለህ ወይስ እዚሁ ትሆናለህ? አይ ደርሰና እኔ እዚህ እሆናለሁ። በቃ ይመችህ፣ መጣሁ። ደግሞ ቶሎ ብለና እንዳትቆይ። ኡፍ ሰላም ሚጣ ሚጣ፣ ወይ ሂጂ እስኪ ወተቱን ይው። ምን ሂጂ፣ ወተት ጥጃለሁ ዕቃ ቤት ሂጂ። ቆይ የሆነ ነገር እያደረግኩ ነው። እኔ እዚህ ጋር ስራ ላይ ነኝ፣ ሂጂ ቶሎ በይ። እኔም ስራ ላይ ነኝ። ማዘር ስልኮት እየጠራ ነው። ማዘር እንዳነካው ወይ ጉድ! ለአንድ ደቂቃ ብታለል ልቀድመኝ ማለት ይችላል። ሄይ ወይ ጉድ! እንዴ ሚጣ! አቤት። ብር አይተሻል? እንደዚህ ጋር እኮ ዝርዝር ብር 35 ብር አስቀምጬ ነበር። አይ አላየውም። ያው ማይ ኡፍ መጣህ። በቃ እንሂድ። ቆይ የትም ሄድ ብሎ ነገር የለም። በረከት ዝርዝር 35 ብር አይተሃል? ኧረ አላየሁም። ለእኔ ግን 35 ብር የሰጠሽኝ። ሰላም እንዴት ናችሁ? ሰላም እንዴት ነሽ? እንዴት ነሽ? ደህና ነኝ። እኔ እንግሊዘኛ አሳይመንት ሰራችሁ እንዴ? እኔ አልሰራሁም። ሰርተሃል? አልሰራም። እንኩሽ በቃ ምንድን ነው? ምን ልትሰጫቸው ነው? አረ ምንም አሳይመንታችንን ነው። ይኸውልሽ ለአንድ ሰው ስጪ ነው አለቅሽም እንዴ? ቆይ የኔ አሳይመንት አይደል እንዴ? ደግሞ አንቺ ራሱ ከኔ አይደል የገለበጥሽው? ቢሆንስ ታዲያ በቃ እንዳሰጫቸው አልኩሽ፣ እንዳሰጫቸው። እናንተ ደግሞ ሂዱ እስኪ ከዚህ ጋር በእናታችሁ ሲያስጠሉ ሂዱ። አንቺ እንዴት ነው የሚያደርግሽ? ምንድን ነው የሚያሳየው? ምናምን አረ ተይ ረፊ፣ ዝም ያንቺ ደግሞ ይኸውላችሁ፣ አላርፉም ካላችሁ ለአባቴ ነው የምናገረው። ምን ማለት ለአባቷ ነው የምናገረው። አረ እቺ ልበላት እንዴ? አንተ ረፍ። መታኝ፣ ወይኔ መታኝ። ይኸውልህ እኔን መምታትን ትቆጭበታለሽ። ነይ አንቺ ደግሞ እንሂድ። ይቅርታ እሺ። በጣም ያው እሷን ታውቋት አይደለ? ነይ ያልኩሽ እኮ። እዝራ። አቤት። እንካ እስኪ ለአይናለም ደውልልኝ። እሺ። አይሰራም ስልኳ። ለምን? ኔትወርክ መሰለኝ። ምንድነው? ምኑን ነካክተህ ነው? ኧረ እኔ ምንም አልነካሁም። ታውቆኛለህ እኮ እኔ ስልኬን አትጎርጉር። እንደ ኔትወርክ እኮ ነው ያላቋርጠውም። ከዋናው ከመስመሩ ነው። በቀደምም እንዲህ ብለህ ነው ማሰሪያ 3000 ብር ያስወጣኸኝ። ያኔ እኮ አብሲት ውስጥ ከተሹ ነው። በቃ እንኳን ካልደበርከውን ስልኬን አንጣ። ቆይ እሺ፣ ድጋሚ ልሞክርልሽ። እሺ እስቲ ሞክር። ወይ ኔትወርክ አይደለም ካርድ ዘግቶ ነው። ይኸው ታውቆኛል እኮ ያንን ብር የሚበለውን ነገር ድጋሚ አብርታው ነው አይደል? አይ አረ እንደዚህ አይነት ነገር የለም። ደግሞ ለአንድ ሰው ደውለሽ 3 ሰዓት አይደል የምታወሪው? በቃ እንኳን ምን ይሁን። ማን ነው? አይናለም ነች። ምን ነው የምታወሩበት ሰዓት አላችሁ እንዴ? እስቲ አንጣው። ሄሎ አይናለም፣ ድምፅሽ አይሰማም። ሄሎ ሄሎ። አረ እንደው አንተ ልጅ ውይ፣ ስልኬን አትነካካ። ይኸው ድምፁ ተበላሽቷል። ቆይ ድምፁ ተቀንሶ ነው። አንቺ ሂድ ወደዛ። ምንድን ነው ብርሃኑ? ወይኔ አንተ ልጅ አቃጥለህ ደፋኝ። ይኸው ብርሃኑ ተበላሽቷል። ብራይትነሱ ተቀንሶ እኮ ነው። ማየ ምንም አልሆነም። እሺ ስትያዝ ደግሞ እንግሊዘኛ ትቀላቅላለህ። እጭ አሁንስ በዛ እንዴ? ምንድን ነው አልነካካም ልትለኝ ነው? እኔ ቢያንስ ስነካካም መነካካውን ነገር አውቃለሁ። ማለት ምንም አላልኩም። ማለት አዋራኝ። አይ ምንም አይደለም። እኔ መነካካውን አውቃለሁ። አንቺ ግን አታውቂም። ደደብ ነሽ ነው? እኔ እንደዛ አላልኩም። መሀይም ነሽ ነው? ንገረኝ። አላልኩም እንደዛ። አንተ ውሻ። ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም፣ ቀጥይ። ልምጣ ሂሽ እና ታዲያ ምንድን ነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ሚጣኔ፣ እስኪ ተነሻግሽ። ምንድን ነው? ተነሺ። ቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። ይኸውልሽ አሁን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው።
የሶፋ ወጥ ነክቶታል። ትረፉት ነው ያልኳችሁ። እማዬ ወይ አስተማሪያችን እኮ የሆነ አሳይመንት ሰጠንና ስንት ብር ነው የፈለግከው? አይ ብር አይደለም እና የፈጠራ ስራ ነውና ስለ የተባለው ያረጀ ብረታ ብረት ፈልጌ ነበር። ውይ እኔ ታዲያ እሱን ከየት አመጣለሁ? አይ የሻዩ ማንቆርቆሪያ አርጅቷል ከየሹ። እሱንማ እንጀራ ማስፊያ ላደርገው ነው። ሳስቷል እኮ አሁን በቃ ሊቀደድ ነው። ደፍኜም ቦን አደርገዋለሁ። አንተ ምን አገባህ? እሺ ማንከሽከሸው ሰው እሱ አርጅቷል በጣም። አይ እሱንም ከሰል መውጫ ላደርገው ነው። ብረት ምጣዱ ሰው እሱ ምንም ተስፋ የለውም እንዴ እሱንም ፍም እሳት መውጫ አደርገዋለሁ። እንዲህ እሺ አትቆጪም። ሌላ አንድ ቃል ጠይቅሽ። ማይሆን ከሆነ አይሆንም ነው። ምን ሌላ ምንድን ነው? ዘነዘናውን በቃ እሺ ተው ይቅር።